የሩሲያ ዩክሬን ጦርነት እንደ አውሮፓውያን አቆጣጠር የካቲት 24 2022 ከጀመረ እነሆ ዛሬ 3 ዓመት ከ1 ወር ከ4 ቀናት ሆኖታል። በዚህ የጦርነት ዘመን ለመጀመሪያ ጊዜ ሩሲያና ዩክሬን የመጀመሪያ የተሳካ ሊባል የሚችለውን የተኩስ አቁም ስምምነት በአሜሪካ የሁለቱ ሀገሮች በተናጠል አደራዳሪነት በዚሁ ሳምንት አጋማሽ ስምምነቱን አስረዋል። የአውሮፓ ሀገሮች ሚዲያዎች ከቆሙለት ዓላማና ፖለቲካዊ ፍላጎት አንጻር ረጅም ርቀት የማይሄድ የይስሙላ ስምምነት ነው ያሰሩት ቢሉም አሜሪካንን ጨምሮ ዓለም አቀፉ ማኅበረሰብ በይሁንታ የተቀበለው ስምምነት ነው ተብሏል። ስምምነቱ በጥቁር ባህር የሩሲያና የዩክሬን ከፍተኛ የመርከብ ምልልስ የሚደረግበትን ዓለም አቀፍ የገበያ የባህር መስመር ላይ ሁለቱም ወገኖች ጥቃት እንዳይሰነዝሩ የሚያስገድድ ስምምነት ነው። ስምምነቱ የተደረሰው ለ3 ቀናት ዋሽንግተን በሳውዲ አረቢያ ሩሲያንና ዩክሬንን በተናጠል ስታደራድር ከቆየች በኋላ በሁለቱም ወገኖች ተቀባይነትን አግኝቶ ስምምነቱ ተደርሷል። አሜሪካ እንዳለችው ሁለቱ ተዋጊ ወገኖች በቀጣይም በቀላሉ የማይሰበርና ዘላቂ የሆነ የሰላም ስምምነት ለማሰር መስራታቸውን ይቀጥላሉ ብላለች። ስምምነቱ ለበርካታ የዓለም ሀገራት ጠቃሚ የሆነውንና ተዘግቶ የቆየውን የጥቁር ባህር የንግድ ቀጣና መስመር እንዲከፈት ያደርጋል ተብሏል። ሩሲያና ዩክሬን ቀደም ሲል ከጦርነቱ በፊት የዓለማችን ቁጥር 1 የምግብ እህል ምርቶች በተለይም ስንዴና የነዳጅ ወይም የኃይል ምርት አቅራቢ ሀገሮች ነበሩ። ይህ የምስራቅ ጥቁር ባህር የንግድ መስመር ወይም ሀብ ለላኪዎቹ ሀገሮች ሞስኮና ኪየቭ ብቻ ሳይሆን ለበርካታ የዓለም ሀገሮች የምግብ እህልና የነዳጅ በከፍተኛ ደረጃ ዋጋቸው እየመረረና እየተወደደ የመጣውን ምርቶች ዋጋ በማረጋጋት ለኤዥያ፣ ለአፍሪካና ሌላው ቀርቶ ለአውሮፓ ሀገሮችም ኢኮኖሚያዊ አበርክቶው ከፍተኛ ነው ይባላል። አብዛኛው የዓለም ሀገሮች በሩሲያና ዩክሬን ስንዴ ላይ በግዥም በእርዳታም ጥገኛ ከመሆናቸው ሐቅ ጋር ተያይዞ በጦርነቱ የጥቁር ባህር የንግድ ቀጠና መዛባቱ በየሀገሮቹ ከኢኮኖሚ ጫና ተጽዕኖው ማምለጥ እንዳልቻሉ የኢኮኖሚ ምሁራን ይናገራሉ። አንድም የተፈጥሮ ሀብታቸውን በተለይም የሚታረስ የሚለማ መሬትንና የውሃ ሀብታቸውን ከተሻሻለ የግብርና ቴክኖሎጂና የውሃ ማምረትና መያዝ መሣሪያዎችና ቴክኖሎጂዎች ጋር ደምረው በዘመኑ የግብርና ስነ ዘዴ በበጋም በክረምትም ወደ ማምረት የገቡ ከገዥነትና ከተረጅነት ተላቀው ለሀገር ውስጥ ፍጆታና ለውጭ ገበያ ማምረት የጀመሩ እንደ ኢትዮጵያ ያሉ ሀገሮች ካልሆኑ በስተቀር በመላው ዓለም በሩሲያና ዩክሬን ስንዴ ላይ ጥገኛ ያልሆነ ሀገር ማግኘት ያስቸግራል። ያሁኑ በመርህ ደረጃ የንግድ መስመሩን ለመክፈትና የመርከብ ንግድ እንቅስቃሴው ላይ ጥቃት ላለመክፈት ሞስኮና ዩክሬን መስማማታቸው ለብዙዎች ሀገሮች በእፎይታ ያስተነፈሰ ነውም ተብሏል። ዋይት ሃውስ ጨምሮ ባወጣው መግለጫ ሩሲያና ዩክሬን ቀደም ሲል አንዳቸው በሌላቸው የኃይል መሠረተ ልማት ላይ ጥቃት ላለመሰንዘር የተስማሙበትንና የከሸፈውን የስምምነት ሰነድ እንደገና ለማደስና ለመፈጸም በር የሚከፍትና አስቻይ ሁኔታዎችንም የሚፈጥር ነው ብሏል። ስምምነቱ በተለይ ሩሲያን ቀደም ሲል በጦርነቱ ተጥሎባት የነበረውን የምግብ እህልና የማዳበሪያ ንግዷ ላይ አሜሪካና አውሮፓም ጥለውት የነበረውን በርካታ ማዕቀብ የሚያስነሳላት ከሆነ የበለጠ ተጠቃሚ ትሆናለች እየተባለ ነው። የዩክሬን ፕሬዝዳንት ቮልዲሚር ዘለንስኪ ስምምነቱ መሥራቱንና ዘላቂ መሆኑን ለመናገር ያልበሰለና ገና ቢሆንም ስምምነቱ ተገቢ፣ በትክክለኛ አቅጣጫ የተመራና ጥሩ እርምጃና ሁለቱን ሀገሮችና የዓለም ሀገራትንም የሚጠቅም ውሳኔ ነው ብለውታል። ከዚህ በኋላ ማንም እየተነሳ ለሰላም ሂደቱ ዩክሬን እንቅፋት ሆናለች ሲል አይወቅሰንም ሲሉ በገደምዳሜ ፕሬዝዳንት ዶናልድ ትራምፕን ሸንቆጥ አድርገዋል። ትራምፕ በዋይት ሃውስ ከምክትላቸው ጄዲ ቫንስ ጋር ሆነው ከፕሬዝዳንት ዘለንስኪ ጋር ዱላ ቀረሽ ውዝግብ ውስጥ በገቡበት ወቅት የዋይት ሃውሱ አለቃ ትራምፕ ሰውየውን የሰላም ሂደቱን አደናቃፊ በሚል ዘልፈዋቸው ነበር። ክሬምሊን የጥቁር ባህር ስምምነት ዘላቂና ውጤታማ ይሆን ዘንድ ዓለም አቀፍ የእህል ንግድና የማዳበሪያ ንግድ ጋር በተያያዘ በሩሲያ ባንኮች፣ በሩሲያ አምራቾችና በሩሲያ ላኪ ባለሀብቶች ላይ የተጣለው ማዕቀብ መነሳት አለበት ብሏል።
ሩሲያ ስላቀረበችው ቅድመ ሁኔታ የተጠየቁት ፕሬዝዳንት ዶናልድ ትራምፕ በሁሉም ጉዳዮች ላይ እያሰብንበትና በጋራ እየሰራንበት ነው ካሉ በኋላ የሩሲያ የምግብ እህልና የአፈር ማዳበሪያ ምርቶችን ወደ ዓለም አቀፍ ገበያው መመለስ ለሩሲያም ለዩክሬንም ለስምምነቱም ለቃጣናውም ለዓለምም ከሁሉም በላይ ደግሞ ለሰላም አስፈላጊ እርምጃ ነው ማለታቸውን የቢቢሲ ዘጋቢና ተንታኝ ኢያን አክማን ዘግቧል። ዘለንስኪ ደግሞ ይሄ የአሜሪካ ለሩሲያ የተለሳለሰ ደካማ ቁመና ነው ካሉ በኋላ ሞስኮ በጥቁር ባህር ስምምነት የማትገዛና የማትሰጥ አልፎም የምትጥስ ከሆነ እኛ ምዕራባውያን ተጨማሪ ማዕቀብ እንዲጥሉባትና በተለይ ከአሜሪካ ደግሞ ተጨማሪ ወታደራዊ ድጋፍ እንፈልጋለን ብለዋል። አሜሪካና ዘለንስኪ የተገናኙ አይመስልም። ጤና ይስጥልኝ። የዳሰሳ ዝግጅታችን ከ3 ዓመታት በላይ የጦርነት ግንኙነት በኋላ ለመጀመሪያ ጊዜ ይሰራል ይዘልቃል የተባለውን የሞስኮና የኪየቭ የጥቁር ባህር የተኩስ አቁም ስምምነት መነሻነት፣ የዓለም የጂኦፖለቲካ አቅጣጫ ወዴት እያመራ እንደሆነ እንመለከታለን። አዘጋጅና አቅራቢ ሳሙኤል እንዳለ ነኝ። አብራችሁን ቆዩ። ከ2 ዓመታት በፊት በ2022 በጆ ባይደን አስተዳደር ብላክ ሲ ግሬን ዲል የተባለው የጥቁር ባህር የንግድ መስመር የምግብ እህል ሰላማዊ ዝውውር ስምምነት ሩሲያና ዩክሬን አስረው ነበር። ሩሲያ በወቅቱ በኤዥያና አፍሪካ ወዳጅ ሀገሮቿ ሳይቀሩ አግባብተዋትና ምርቱን ለሚፈልጉት ታዳጊና በማደግ ላይ ያሉ ሀገሮች ስትይ ተብላ በተርኪ አደራዳሪነት ስምምነቱ ታስሮ ሩሲያም ዩክሬንም የእህልና የማዳበሪያ ምርቶቻቸውን በተመጣጣኝ ዋጋ ኤክስፖርት ማድረግ ጀምረው ነበር። በኋላ ሞስኮ የንግድ መስመሩ መከፈቱ ምርቱ ለታለመላቸው ታዳጊና በማደግ ላይ ላሉ ሀገሮች ሳይሆን ለልዕለ ኃያላኑ አሜሪካና አውሮፓ እየዋለ ነው፣ የዩክሬን መርከቦች እህል አደርሰው ሲመለሱ ደግሞ እስከ አፍጢማቸው የኔቶ መሳሪያ በኮንትሮባንድ ጭነው እያስገቡ መሆኑን ደርሼበታለሁ ብላ የዓለም የደም ስር የነበረውን የባህር ንግድ መስመሩን እስከ ዛሬም ድረስ ተከርችሞ እንዲቆይ አድርጋለች። አሁን የጆ ባይደን አስተዳደርን በፕሬዝደንትነት ብቻ ሳይሆን ከመሠረቱ በተለወጠ የአሜሪካ የውጭ ፖሊሲ ጭምር የተካው የትራምፕ አስተዳደር ከዚሁ ለውጥ ጋር በሚሄድ ስትራቴጂው ሞስኮም ዩክሬንም ፈቅደው የባህር የንግድ መስመሩ ሊከፈት መሆኑ ነው። የአሁኑ የጥቁር ባህር የንግድ መስመር የተኩስ አቁም ስምምነት ተግባራዊ ሊሆንና ሊዘልቅ ከሆነ ሩሲያ በገፍና በአንጻራዊነት በዝቅተኛ ዋጋ ወደ ውጪ ከምትልከው የግብርና ምርቶችና ማዳበሪያ የውጭ ንግድ ጋር በተያያዘ የተጣሉባት ማዕቀቦች ሊነሱ ግድ መሆናቸውን በአጽንኦት አስቀምጣለች። ከሩሲያ ባንኮች፣ ኢንሹራንሶች፣ ኩባንያዎች፣ ወደቦች፣ መርከቦች ጋር ለኤክስፖርቱ የሚያግዙ በነበሩ በአሜሪካና በአውሮፓ የተጣሉ ማዕቀቦች ሊነሱ ከሆነ ደግሞ የግድ ሁለት የፖለቲካ ተዋናዮች መስማማት አለባቸው፤ አሜሪካና የአውሮፓ ኅብረት። አሜሪካ ለቀጣይ ሰላምና መረጋጋት ሲባል ማዕቀቦቹ እንዲነሱ አረንጓዴ የማሳየት አዝማሚያ ታይቶባታል። ታዛቢዎች ጥያቄው ታዲያ አሜሪካ ማዕቀቡን ብታነሳ እንኳን ቀደም ሲል በጆ ባይደን አስተዳደር አውሮፓውያኑን እጃቸውን ጎትቶ ማዕቀቡን እንዲጥሉ ቢያስተባብርም ዛሬ በዘመነ ትራምፕ አስተዳደር የአውሮፓ ኅብረትና አባል ሀገራቱ እሺ በጄ ይላሉ የሚለው አጠራጣሪ መሆኑ ነው። በአሜሪካና የአውሮፓ ኅብረት ጠንካራ ግንኙነት መካከል የመሸካከር የመለያየትና ሆድና ጀርባ የመሆን ነፋስ ሽው ካለ ውሎ አድሯል። አሁን አሜሪካ በጸጥታና ደህንነት ስጋት ሜዳ ላይ እንደበተነቻቸው የሚያምኑትና ያኮረፉት የአውሮፓ አብዛኞቹ ሀገራት ዛሬም ለዋሽንግተን መታዘዛቸው አጠራጣሪ ነው። አሜሪካ ብቻዋን ማዕቀቡን ስላልጣለች አሜሪካ ብቻውን ማዕቀቡን ማንሳት አትችልም። አውሮፓውያኑ ያስፈልጋሉ። ማዕቀብ ካልተነሳ ደግሞ ለሩሲያና ዩክሬን ቀጣይና ዘላቂ የሰላም ስምምነት በር ይከፍታል የተባለውና ለቀጠናውም ለዓለምም ሀገሮችም እጅግ አስፈላጊ ነው የተባለው የጥቁር ባህር የንግድ ቀጠና መስመር እንደ ተከረቸመ ሊቀር ነው። ደፍረው ባህሩ ላይ የወጡ መርከቦች ከታዩም እንኳን በሚሳኤልና በድሮን ሊጋዩ ነው። ለአውሮፓውያኑ ጦርነቱ ሲጀመር በዘመነ ጆ ባይደን ማለት ነው
ማዕቀቡን ቢጥሉም ባይጥሉም ጉዳቱ በሁለቱም ወገን ነበር። ያኔ ማዕቀቡን አንጥልም ቢሉ የደህንነትና የጸጥታ ጋሻቸውን አሜሪካንን ሊያጡ ነው። ማዕቀቡን ከጣሉ በኋላ ደግሞ የሞስኮን በተመጣጣኝ ዋጋና በገፍ የሚገኘውን ነዳጅና የተፈጥሮ ጋዝ በማጣት መጎዳታቸው አልቀረም። ዛሬ በዶናልድ ትራምፕ አስተዳደርም ታሪክ ራሱን ይደግማል እንዲሉ ለአውሮፓውያኑ ከሩሲያ ላይ ማዕቀቡን ማንሳትም በሩሲያ ላይ ማዕቀቡን ማቆየትም እንደገና ሁለቱም ጉዳት ሊሆንባቸው ነው። ማዕቀቡን ማንሳት ጠንካራ ሩሲያን በመፍጠር ዩክሬንን ትጠቀልላታለች፣ በዩክሬን ብቻም ላታበቃ ትችላለች በሚል ይሰጋሉ። ማዕቀቡን ማቆየትም ከሩሲያም ከአሜሪካም በንግድ ግንኙነቱ ያገኙ የነበረውን ጥቅም ከማሳጣቱም በላይ ከአሜሪካ ጋርም ሆነው በድምር የጣሉት ማዕቀብ ሞስኮ ላይ ያን ያህል ተጽዕኖ ያልፈጠረ ከመሆኑም ጋር ተያይዞ ዛሬ ብቻቸውን በተናጠል የሚጥሉትማ እዚህ ግባ የሚባል እንዳልሆነ ያውቁታል። ከዚህ ሌላ በአውሮፓውያኑም መካከል ውህደታቸው እየተሸረሸረና እየተከፋፈሉ መምጣታቸው ነው የሚነገረው። በአሜሪካና በአውሮፓ ሀገሮች መካከል ወዳጅ አድርጎ ያቆያቸው አስተሳሳሪው ዋናው ገመድ ኔቶ ነው። አሁን ከዩሮ ከትራንስአትላንቲክ መቃቃር በኋላ ወይም የተቃቀፈ የነበረው የአሜሪካና የአውሮፓ ዝምድናና ወዳጅነት በዘመነ ትራምፕ አስተዳደር የደፈረሰና የተመሰቃቀለ ይመስላል። ዛሬ ባስተሳሰራቸው ዋናው ገመድ ኔቶ ላይ አሜሪካም ሩሲያም ተቃውሞና ትችት አላቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኔቶን የዋሽንግተን ዕዳና ሸክም በመሆኑ ይወቅሳሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ ኔቶን በቀጠናቸውና በዙሪያቸው በተስፋፊነት ከበባና ተጫኝነት ይከሳሉ። የጋራ ፖለቲካዊ ኔቶን ያለመቀበል ቁመናቸው ነው ዛሬ ዋሽንግተንና ሞስኮን ያቀራረባቸው ይላሉ ታዛቢዎች። ፕሬዝዳንት ዶናልድ ትራምፕ ከቅድመ ጆ ባይደን አስተዳደር የአሜሪካ ፕሬዝደንትነታቸው ጀምሮ የአውሮፓ ሀገሮች ለኔቶ ኅብረ ብሔራዊ ጦር ከአሜሪካ እኩል የሚያዋጡና ለደህንነታቸው አለኝታ የሆነውን ጦሩን አሜሪካ ጫንቃ ላይ ብቻ የሚጥሉት ከሆነ ኔቶን እበትነዋለሁ ሲሉ ሲያስፈራሩ ቆይተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ጦርነቱ ከጀመረ አንስቶ ዛሬም ድረስ የሩሲያ ዩክሬን ጦርነት ዋነኛውና ስረ መሠረት ምክንያቱ በአባላት ምልመላ ስም ኅብረ ብሔራዊ ጦሩ በሩሲያ ቀጠናና ዙሪያ መስፋፋቱ፣ ወታደርና የጦር ኃይል ማሰባሰቡ፣ ከበባውና ተጫኝነቱ ነው ዋነኛው የሩሲያ ዩክሬን ጦርነት ሰበብ ሲሉ ቆይተዋል። በዚህ መካከል የሁለቱን ልዕለ ኃያላን ይሁንታ ያጣው ኔቶ ምን ያህል ርቀት በኅብረ ብሔራዊ ጦርነቱን እንደሚዘልቅበት የሚያጠራጥር ነው። ስብስቡ የመፍረክረክ ጅምርና የመበተን የመሟሸሽ አደጋ ውስጥም መግባቱ ይነገራል። ማሳያው የብሪታንያው አዲሱ ጠቅላይ ሚኒስትር ሰር ኬር ስታርመር የዩክሬን የተኩስ አቁም ስምምነት ለማገዝ ዓለም አቀፍ ሰላም አስከባሪ ኃይል ይግባ የሚለው ዕቅዳቸውን የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ ተንኳሽና የሰላም ሂደቱን የሚያደናቅፍ ነው በሚል ውድቅ ማድረጋቸው ነው። ጠቅላይ ሚኒስትር ስታርመርና ሌሎች የአውሮፓ መሪዎች በዚህ ዘመን ሁላችንም እንደ ዊንስተን ቸርችል ጀብደኛ እንሁን የሚሉ ናቸው ብለዋል። ቀደም ሲል ፕሬዝዳንት ዶናልድ ትራምፕም የአውሮፓ መሪዎች ሲሆን የኔቶን አካሄድ መስመር በማስያዝ ጦርነቱ እንዳይጀመር ማድረግ ነበረባቸው ሲሉ ወቅሰዋል። አሁን ግን ከ3 ዓመታት ውጊያ በኋላ በርካታ ሰዎች ከሞቱና በርካታ ሀገሮች፣ በርካታ ከተሞች ከወደሙ በኋላ የሰላም ስምምነት ሊታሰር የሚችለው የሚሳካውም ከጦርነት ውጤት በኋላ የተከሰቱ እውነታዎችን፣ የተያዙ መሬቶችን፣ የተካሄዱ ሕዝበ ውሳኔዎችን መሠረት በማድረግ በጦርነት አሸናፊነት ሕግ ወይም ተርም ስምምነቱ ከተፈጸመ ብቻ ነው ዘላቂና አስተማማኝ የሚሆነው ማለታቸው ይታወሳል። ልዩ መልእክተኛው ዊትኮቭ እንዳሉት ዩክሬን እንደማናቸውም ሀገር ብቻዋን የተፈጠረችና የኖረች ሀገር አይደለችም። ሩሲያና ዩክሬን የአንድ ሀገርነት የጋራ ታሪክ የነበራቸው መሆኑ ዝም ብሎ የሚሰረዝ ወይም የሚጠፋ አይደለም፣ ታሪካቸው ነው። ዛሬ ዩክሬን ራሷን የቻለች ሀገር ብትሆንም የሶቪየት ኅብረት አካልም ነበረች። በዚህ ላይ ሲጨመር ከግማሽ በላይ የሚሆኑት ሕዝቦቿ የሩሲያን ቋንቋ ሩስኪን የሚናገሩና በዘረመል ወይም ዲኤንኤ አንድ አይነትና በስነ ልቦና ውቅራቸውም ተመሳሳይ ሕዝቦች ናቸው ብለዋል። 5ቱ የዩክሬን
በሕዝበ ውሳኔ 100% ሊባል በሚችል ደረጃ ወደ ሩሲያ ለመጠቃለል ወስነዋል የተባሉ ግዛቶች ሉሃንስክ፣ ዶነስክ፣ ኬርሰንና ዛፖሪዚያ ነዋሪዎችም እነዚሁ በዩክሬን ስም ያሉ የሩሲያ ዜጎች ናቸው ብለዋል። አምስተኛዋ ክሪሚያ ቀደም ብላ የተዋሃደች ናት። ይህን አምኖ ያልተነሳ የሰላም ስምምነት ዘላቂ ሊሆን አይችልም ብለዋል የአሜሪካው ልዩ መልእክተኛ። ታዛቢዎች የሩሲያ ዩክሬን ጦርነት ለማስቆምና ዘላቂ ሰላም ለማምጣት የአሜሪካ አካሄድና ስትራቴጂ እጅግ ስማርት፣ እጅግ ጥበብ የተሞላበት ነው ይላሉ። በቀጥታ ዘሎ እንደ ሀገር የተኩስ አቁም ለማድረግ ስምምነት ማሰር እጅግ ውስብስብና ከባድ ሂደት ነው። ተራ በተራ ትንሽ በትንሽ አንዱ ለሌላው በር እየከፈተ የሚሄድ የሰላም ሂደት ስትራቴጂ አሜሪካ መከተሏ ፕሬዝዳንት ዶናልድ ትራምፕ በምርጫ ዘመናቸው ከተመረጥኩ እፈጽመዋለሁ ያሉትን ሥራ ነክሰው መያዛቸውን ያሳያል እየተባለ ነው። በመጀመሪያ በኋላ የከሸፈ ቢሆንም የ30 ቀን የሽግግር የተኩስ አቁም ስምምነት አሉ። ቀጥሎ አሁን ያስማሙትን የጥቁር ባህር የንግድ መስመር የተኩስ አቁም ስምምነት አሰሩ። ቀጥሎ ደግሞ በኢነርጂ ወይም በኃይል መሠረተ ልማት ላይ የተኩስ አቁም ስምምነትን አስከተሉ። በመቀጠል ደግሞ የኃይል ብቻ ሳይሆን በሁሉም የሩሲያም የዩክሬንም መሠረተ ልማቶች ላይ ጥቃት ላለመፈጸም የተኩስ አቁም ስምምነት ለማሰር አቀዱ። አሁን በጥቁር ባህር ላይ ሁለቱ ሀገሮች ብቻ ሳይሆን ለመላው ዓለም የሚጠቅም የባህሩን የንግድ ፍሰት እንቅስቃሴ የሚያውክ የተኩስ አቁም ስምምነት በማሰር ጀምረዋል። ዛሬ የአሜሪካ የጂኦስትራቴጂክ ፍላጎትና ውጭ ጉዳይ ፖሊሲ ከቀደመው ከመሠረቱ የተለየ እንደሆነ በተግባር እየታየ ነው። የፕሬዝዳንት ዶናልድ ትራምፕ የሩሲያ ዩክሬን ጦርነት ለማስቆም የአሜሪካንን ጥቅም የሚያስቀድም የውጭ ፖሊሲ በማስተዋወቅ በተጨባጭ እርምጃዎችን እየወሰዱ ይገኛሉ። አሜሪካ ፈርስት ብለዋል። ከውጭ የሚገቡ ምርቶች ላይ ታሪፍ መጫን፣ ፓናማ፣ ግሪንላንድና ካናዳን ጨምሮ የቀያቸውን ግንኙነት የማጠናከር፣ የቀያቸውን ሀብትና ጸጋ የማልማት፣ በዓለም በክምችቱ ከፍተኛ የተባለለትን የነዳጅ ዘይት በሀገራቸው የማውጣት፣ ጦርነት፣ ግጭትና ጣልቃ ገብነትን የማስቀረት ምላሽ ወይም ትርፍ በሌለው ነገር ላይ የአሜሪካንን ሀብት ያለማባከን፣ እርዳታና ድጋፍ የማቋረጥና የእርዳታ ድርጅቶችን የማፍረስ ወይም የመዝጋት አማራጭ ሁሉ እየተከተሉ ነው። ለዚህ ደግሞ ቁርጠኝነት ያላቸው ይመስላል። አሜሪካ ለሌላው ስትሠራ ጎንበስ ቀና ስትል የራሷ የውስጥ የቤት ሥራዋ ተረሳ። ሀገሪቱ በሽብርተኞችና ወንጀለኞች ተጥለቀለቀች። በንግድ ተፎካካሪ ባላንጣዎቿ ተበለጠች። የራሷ ያልሆነ ጦርነት ስትዋጋና ስታዋጋ ወጪና ኪሳራዋ በረከተ። ዛሬ እንደገና አሜሪካንን ገናና እናደርጋታለን ብለው ተነሱ። ሜክ አሜሪካ ግሬት አጌን። ይህ መጀመሪያ ፕሬዝዳንት ከነበሩበት ከ8 ዓመት በፊት ጀምሮ የሚያቀነቅኑት አቋማቸው ነው። ዛሬ በስሜት በሞቅታ የመጣ አይደለም። ከሩሲያ ለመታረቅ ከዩክሬን ለመጋጨት አይደለም። ከውጭ ፖሊሲ አቅጣጫቸው ይመነጫል። ፕሬዝዳንቱ አሜሪካ ለራሷ መኖርና ለራሷ መስራት ጀምራለች ብለዋል። ከ40 ዓመታት በፊት በአሜሪካ ጆርናል ወይም ጋዜጦች ላይ ዶናልድ ትራምፕ ሀገሪቱ ከራሷ ይልቅ የሌሎች አገሮችን ዲሞክራሲ ስትጠብቅና ከፍተኛ ወጪ እያወጣች ስትከላከል ቆይታለች ሲሉ ጽፈዋል። ለበርካታ አስርት ዓመታት ጃፓንና ሌሎች አገሮች በዚህ የአሜሪካ የውጭ ፖሊሲ ሲጠቀሙና አድቫንቴጅ ሲመቱ ቆይተዋል ይላሉ። ትራምፕ ጠየቁ እንዲህ ሲሉ፣ ያኔ ከ40 ዓመታት በፊት ለምን እነዚህን ሀገሮች አሜሪካ በቢሊዮን ዶላር አውጥታና ሌላው ቀርቶ የዜጎቿን ሕይወት ገብራ ሀገራዊ ፍላጎቶቻቸውን ለማሟላትና እነርሱን ለመከላከል ለምታወላው ወጪ ለምን ለአገልግሎቱ አይከፍሉንም ሲሉ ጽፈዋል። በ1987 እንደ አውሮፓውያን አቆጣጠር አላን ሊትል ከፍተኛ የቢቢሲ የምርመራ ጋዜጠኛ ወይም ኮረስፖንደንት ነው። የያኔውን ትራምፕ ጠቅሶ እንዳለው የእኛ ያልሆኑና እኛ ባለቤት ያልሆንባቸውን መርከቦች ስንጠብቅና ስንከላከል ለእኛ የማንፈልጋቸውንና የማንጠቀምበትን የነዳጅ ዘይት መልሰው ለማያግዙን ሀገሮች ስናጓጉዝ፣ የእኛ ያልሆነን ጦርነት ስናዋጋና ስንሞት ዓለም በአሜሪካ ፖለቲከኞች ላይ ከት ብሎ ሳቅባቸው ማለታቸውን ዘግቧል። የአሁኑ የአሜሪካው የትራምፕ ቁመናም ዛሬ የመጣ ሳይሆን ከ40 ዓመታት በፊት ጀምሮ የሰነቁት ነው ብሏል።
አላን ሊትል። ወደ ዋናው ጉዳያችን ወደ አውሮፓውያኑ ስንመጣ አሜሪካ ለደህንነታቸው ስትል ወገቧ እስኪጎብጥ ተሸከመቻቸው ብለዋል ትራምፕ። አሁን በቅርቡ አሜሪካ በየመን ሁቲዎች ላይ ተደጋጋሚ ጥቃት መሰንዘሯን ከዋይት ሃውስ ሾልከው የወጡ መረጃዎች እንዳረጋገጡት የአስተዳደሩ አንዳንድ አባላትን ያስቆጣ ነው። እኛ ያለነው ከቀጣናው ሩቅ ነው፣ አካባቢዎቹን ራሳቸው ለራሳቸው ሲሉ በቀጣናው ያሉት ሀገሮች ለምን አይቆጣጠሯቸውም የሚሉ በርካታ እንደነበሩ ሾልኮ የወጣው መረጃ አመልክቷል። ምክትል ፕሬዝዳንት ጄዲ ቫንስ እንዳሉት ታዲያ የሁቲ አማጽያን ጥቃት ከእኛ በላይ አውሮፓን እያመሳት ነው። ለምን ቀድመው እርምጃ አልወሰዱምና የእኛን እገዛ አልጠየቁም? ሁልጊዜ ጠባቂነታቸው ሰልችቶኛል። ሁሌ ግንባር ቀደም ተጠቃሚ ላንሆን ግንባር ቀደም መሥዋዕትነት ከፋዮች እንሆናለን። አይ ሄት ቤሊንግ ዩሮፕ አውት አጌን። አውሮፓን እንደገና አዝሎ ማዳን አስጠልቶኛል ማለታቸውን ቢቢሲ ዘግቧል። የትራንስአትላንቲክ መቃቃር ማለትም የአሜሪካና የአውሮፓ የጎሸ ግንኙነትና ባላንጣነት እየገነገነ መጥቷል። የዶናልድ ትራምፕ የራሳቸውም አቋም የአሜሪካንን ለጋስነት ያለ ይሉኝታ እየተጠቀሙ ነው ያሏቸውን ሀገሮች የአሁኑ የገቢ ምርቶች ታሪፍ እኮ ለአሜሪካ ለጋስነት መልሶ የመክፈል ገጽም ያለው ነው። መልሶ የሚከፈል ዕዳም ጭምር ነው። የቢቢሲው አላን ሊትል እንዳለው ትራምፕ ሁለተኛ ተርም ፕሬዝደንትነታቸውን እንደጀመሩ በዓለም ዙሪያ የውክልናና ቀጥተኛ ጦርነቶችን ከማድረግ የአሜሪካንን እጅ መሰብሰብ ብቻ ሳይሆን በተለይ የሩሲያ ዩክሬን ጦርነትን በሰላም ለመቋጨትና ከእስካሁኑም በላይ ጥፋት እንዳያስከትል ለማድረግ የሩሲያን ድምፅና የሩሲያን ስጋት ማዳመጥና መረዳት ካሁን በፊት ያልነበረ የመጀመሪያቸው ተግባር ሆነ ይላል። ለሰላም ስምምነቱ ሁለት የድርድር ስጦታዎችን ለሞስኮ አቅርበዋል። አንዱ መቼም ቢሆን ዩክሬን የኔቶ አባል እንደማትሆን ማረጋገጫ መስጠት ሲሆን፣ ለነገሩ ኔቶ ወደፊትም የሚቀጥል ከሆነ ነው። ሌላው ደግሞ ጦርነትን አለመጀመር ነው እንጂ ጦርነት ከተካሄደ በኋላ በጦርነቱ ውጤቶችና በጦርነት ሕግ ነው ስምምነቱ የሚፈጸመው ማለታቸው ነው። ዩክሬን በጦርነቱ ተሸንፋ ያጣችውን ግዛት ሁሉ ለሩሲያ እንደ ክሪሚያ የምታስረክብ መሆኑ ነው። ስምምነቱ በጦር ሜዳ ውጤቶች ሕግ መፈጸም አለበት ማለት። በትራምፕ ቤት ውስጥ አስተዳደር ውስጥ በርካታ የፑቲንን ጥንካሬ የሚያደንቁና እነሱ ራሳቸው የሚጋሯቸውን ብዙ ወግ አጥባቂ እሴቶችን ፑቲን መላበሳቸውን የሚናገሩ ባለሥልጣናት አሉ። አሜሪካ አሁን ወደ ራሷ መዞሯና ከውጭ የጣልቃ ገብነት ፖለቲካ ራሷን ማራቋ፣ በአካባቢውና በጎረቤት ከባቢዎች ጸጋና ሀብት ላይ ማተኮሯ፣ በአጠቃላይ የተለወጠው የውጭ ፖሊሲዋ ለአውሮፓ የደህንነትና የጸጥታ ጉዳይ እንደተገለበ ቀሚስ ገመናን የማይሸፍን አድርጎባቸዋል። የአውሮፓ ጸጥታና ደህንነት ለሀገሮቹ ጥቂት ወይም ምንም ወጪ የሌለው የተሟሟቀና የተመቸው በአሜሪካና በኔቶ አካውንት ወጪው የተሸፈነ መሆኑ ድንገት ከትራምፕ ከምርጫ ሴራም ከምርጫ ግድያም በወንጀለኝነት በሕግ ከመጠየቅም አልፈውና ተርፈው ለዋይት ሃውስ ከመብቃታቸው ጋር ምቾቱ ተገፎ ሜዳ ላይ ተበተነ። አውሮፓን ድንገት የተጋለጠ አህጉር አድርጎታል። ኤድ አርኖልድ በለንደን ዩኒቨርሲቲ ከፍተኛ ተመራማሪ ናቸው። እንዳሉት አሜሪካ አውሮፓን እሽሩሩ ብላ አስተኝታ በኋላ በተኛችበት ድንገት ጥላት ስትነሳ ያዛመዳቸውን እሴት ስትፈታ ለአውሮፓ ይህን መቀበልና መዋጥ ከባድ ነው የሆነባቸው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንን ጨምሮ ይህ ጉዳይ አንድ ቀን እንደሚከሰት ሲተነብዩና ሲሰጉ የነበሩ መሪዎችም ተቀድመዋል። ትራምፕ የአውሮፓ የቀን ቅዠት ሆነዋል። በኔቶ ውል ወይም ቃል ኪዳን አንቀጽ 5 አንዱ የአውሮፓ ሀገር ከተወረረ ሁሉም ተወረረ ማለት ነው የሚለው አሁን የዕድሜ ማራዘሚያ ኦክሲጅን እየተሰጠው ሆስፒታል ተኝቷል ይላሉ የቀድሞው የብሪታንያው መከላከያ ሚኒስተር ቤን ዋላስ። ብሪታንያ ከፍተኛ በጀት በጅታ ወደ ሀገራዊ መከላከያ ግንባታ ገብታለች። በ2027 ከአጠቃላይ ሀገራዊ ገቢዋ ጂዲፒ በ2.5 በመቶ ለማሳደግ ወስናለች። ግና ይህስ ይበቃል ወይ ነው ጥያቄው። ፕሬዝዳንት ትራምፕ እንዳሉት የአውሮፓ ሀገሮች ከእንግዲህ ለራሳቸው ሀገራዊ ደህንነት ራሳቸው ኃላፊነት መውሰድና ወጪውንም ራሳቸው መሸፈን አለባቸው። ባለፉት 80 ዓመታት የአውሮፓ የደህንነት ሽፋን በሰሜን አትላንቲክ ውል አንቀጽ 5 የማዕዘን ድንጋይ ላይ ተቀርጾ ወይም ተጽፎ ቆይቷል።
ኔቶ ምንም ነገር ለዘላለም አይቆይም ሊተረትበት የተዘጋጀ ይመስላል። የሕዝብ አስተያየት የሚያጠናው የፈረንሳይ ኤላቤ የተባለው ኩባንያ ዛሬ 3/4 ወይም 75 በመቶ የሚሆኑ ፈረንሳውያን አሜሪካ አጋራችን አይደለችም ብለው ያምናሉ። ብሪታንያና ዴንማርክም ቁጥር 1 የአሜሪካ ደጋፊ የነበሩ ዛሬ መከዳት ተሰምቷቸዋል ይባላል። ትራምፕ በኔቶ ላይ ያደረሱት ጉዳት መልሶ ሊጠገድ የሚችል አይደለም የሚሉት የዋሽንግተኑ ተንታኝ ሮበርት ካገን ኅብረቱ የተመሠረተበት የአሜሪካ ዋስትና ዛሬ አስተማማኝነቱ አጠራጣሪ ነው ብለዋል። ሆኖም ዶናልድ ትራምፕ በምንም አይነት አውሮፓ የመከላከያ ወጪዋን እንድታስተካክልና በራሷ እንድትቆም እንድትሸፍን የነገሩ የመጀመሪያው መሪ አይደሉም። በ2016 የቀድሞ ፕሬዝዳንት ባራክ ኦባማም የአውሮፓ ሀገሮች የመከላከያ ወጪያቸውን እንዲጨምሩ አሳስበው አውሮፓ አንዳንድ ጊዜ ለራሷ ጸጥታና ደህንነት ቸልተኛ ናት እስከ ማለት ወርፈዋል። የቢቢሲ ዘጋቢ አለን ሊትል ይሄ ወቅት ታዲያ የምዕራቡ ዓለም መፈረካከስ ጅምር ይሆን ሲል ይጠይቃል። ትራምፕና ፑቲን በኔቶ ላይ በተለያየ ምክንያት ተመሳሳይ ኔቶን የመገፍተር ወይም የማዳከም ቁመና ይዘዋል። አጠቃላዩ የዩሮ አትላንቲክ የደህንነትና ጸጥታ ጥምርና የኅብረት ተቋማቱ እየተናዱ የመጡ ይመስላል። በስመ ዲሞክራሲና የዲሞክራሲ ኢኮኖሚዎች በሚል ተመሳሳይ ቋንቋ፣ ተመሳሳይ ስነ ልቦናና ፍልስፍና ያላቸው ሀገሮች እንኳን በአውሮፓ ተገነጣጥለው ተበጣጥቀው መዓት ትንንሽ ሀገሮች በሆኑባት አውሮፓ ሀገራቱ ዛሬ ተነስተው በየራሳቸው ከፍተኛ መዋዕለ ንዋይ የሚጠይቀውን ሀገራዊ መከላከያ ኃይል በአጭር ጊዜ ውስጥ መገንባት መቻላቸውን ብዙዎች ይጠራጠራሉ። አድማጮች፣ የሳምንቱ የዳሳ ዝግጅታችን ይህን ይመስላል። አዘጋጅና አቅራቢ ሳሙኤል እንዳለ ነበርኩ። መልካም ጊዜ።